የተባረኩ ጳጳስ አሉ። አንድ በጣም ደስ የሚሉ እውነት የሚናገሩና ማርያም ቤዛዊት ዓለም አትባልም ቤዛችን ኢየሱስ ነው ብለው ተናገሩ። ኦኬ ከዛ ምን አይነት አርጊውመንት መጣ? አይ ትክክል አይደሉም ብለው ተቃውሞ አነሱና ብዙዎች አይ ቤዛ እኮ እንትንም ተብሏል፣ ጫማም ተብሏል፣ እንትንም ተብሏል አሉ። ኦኬ አሁን አርጊውመንቱ ሽፍት ሆነ። አየ አሁን ማርያም ቤዛ ትባላለች አትባልም፣ እንትንም ቤዛ ተብሏል አልተባለም አይደለም። ማርያም ቤዛ ሳይሆን የዓለም ቤዛ ነው ያላችሁት። የዓለም ቤዛ ስትሉ ማርያምን በቃ ባይ ዲፎልት ኢየሱስን ክዳዋል። አንድ ሰው ከሃይማኖት ወጥቷል ማለት ነው፣ ከክርስትና ዓለም። ማርያም የዓለም ቤዛ ነች ካለ፣ ቤዛዊት ዓለም ነች ማርያም ካለ አንድ ሰው ክርስቶስን ረግጧል፣ ክዷል ማለት ነው። መጽሐፉ እንደሚለው ማለት ነው የተቀደሰበትን ርኩሱን እንደ ርኩስ የቆጠረ ያለ ደሙን እንደገና የጸጋውን መንፈስ ያክፋፋ እንደሚል እንደዛ ባይ ዲፎልት ጌታ ኢየሱስን ተሳድበዋል ማለት ነው። ቋይቶ አሁን የኔ ሰዓት ነው። ምክንያቱም ለዓለም ቤዛ የሆነው ምትክ የሆነው የሰው ልጆችን ጥያቄ የመለሰው ሰው የሆነው የእግዚአብሔር ልጅ ኢየሱስ ነው እንጂ የጌታችንን እናት ቅድስት ድንግል ማርያም አይደለችም። ቅድስት ድንግል ማርያም የዓለም ቤዛ መሆን አትችልም። የዓለም ምትክ መሆን አትችልም። ኦኬ የዓለም ምትክ እሷ መሆን ብትችል ኖሮ የእግዚአብሔር ልጅ ኢየሱስ ከእሷ ተወልዶ ሰው ሆኖ ባልመጣ ነበረ፣ እሷ ምትክ መሆን ብትችል ኖሮ። ስለዚህ ማርያም ቤዛዊት ዓለም የሚለው ታላቅ ክደትና ምንፍቅና ነው። ቤዛዊት ዓለም ማርያም ልትባል አይገባም። የዓለም ቤዛ የእግዚአብሔር ልጅ ኢየሱስ ብቻ ነው። ዓለምን የዋጀው ሪዴምድ ያደረገው ኦኬ የሪዴምሽን ስራ የተሰራው በእግዚአብሔር ልጅ በኢየሱስ ነው እንጂ በድንግል ማርያም አይደለም። ይሄ ከጌታ እናት ጋር ከመቃረን ጋር አድርጋችሁ ለምን እንደምታነሱት አናውቅም። ማርያም እንኳን ይሄን ፕሩፍ አድርጋለች። ካላመናችሁኝ ሉቃስ 1 ላይ ሄዱና የማርያምን መዝሙር ይዩ። እዛ ላይ ምን እንደምትል መድኃኒቴ እያለች ትጠራዋለች። መድኃኒቴ ማለት ምን ማለት እንደሆነ ለእናንተ አልነግራችሁ። ማርያም ራሱ መድኃኒት ያስፈልጋታል ማለት ነው። ኦኬ ማርያም ራሱ ኃጢአተኛ ነበረች ማለት ነው። ማርያም ኃጢአተኛ ነበረች ማለት ኃጢአት ሰራች ማለት ነው አይደለም። እንደዛ እያልን አይደለም። ሰው አይደለች አዳም? በአዳም ምክንያት ከመጣበት ሰው ከዛ ኦሪጂናል ሲን ነፃ ልትሆን አትችልም የጌታ እናት ማርያም። ለዛ ነው መድኃኒቴ እያለች ኢየሱስን የምትጠራው ማለት ነው። ኦኬ እሷ ኃጢአት ኮሚት አድርጋለች ማለት አይደለም። እሷ ኃጢአት ሰርታለች ማለት እያለ አክቹዋል ሲን ሰርታለች ማለት አይደለም። ኦኬ ሰው በመሆኗ ምክንያት ኦኬ በአዳም ምክንያት ሞት ወደ ዓለም ሁሉ መጣ ነው። ኃጢአት ባልሰሩ ሁሉ ላይ ደረሰ ነው የሚለው መጽሐፍ ቅዱስ። ስለዚህ ለእሷም ጭምር ነው የሞተው። አይ እንደዛ አልሆነም ካላችሁ ሌላ አደገኛ ወንጀል ውስጥ ትገባላችሁ። ምን የሚል ኢየሱስ ለማርያም አልሞተም የሚል ትምህርት አመጣላችሁ ማለት ነው። ለማርያም ከሞተ ኦፍኮርስ ማርያም ኃጢአተኛ ነበረች ማለት ነው። ኦኬ ለማርያም ግን ካልሞተ ለተወሰኑ ሰዎች ለጥቂቶች ነው የሞተው። ቢያንስ ለማርያም አልሞተም ብላችሁ ነው የምታምኑት ማለት ነው። እሱ ትክክል አይደል? እሱ ደግሞ የቤተክርስቲያን አባቶች በሰፊው እሱን ዝርዝር ሀሳብ አቅርበዋል። ስለዚህ ማርያም ኃጢአተኛ ነች ስንል ኃጢአት ራሷ ሰርታለች እያልን አይደለም። እንደዛ አልተጻፈም መጽሐፍ ቅዱስ ላይ። ማርያም ራሷ ኃጢአት ሰርታለች እያልን ሳይሆን ሰው ስለሆነች በአዳም ምክንያት የሚመጣው በሰዎች ሁሉ ላይ የሚደርሰው ያ መርገም ያ በደል አለባት ማለት ነው። ኦኬ እንደዛ እያልን ነው። እሺ ይህንን የሚቃወም ኦርቶዶክሳዊ ካለ በራሱ በአባቶቹ ትምህርት ላስረዳው እችላለሁ። በቤተክርስቲያን አባቶችም ትምህርት በደንብ ላስረዳ እችላለሁ አሁን የተናገርኩትን። ስለዚህ ወደ ቤዛነት ስንመጣ ማርያም የዓለም ቤዛ ነች የሚለው ትክክል አይደለም። የዓለም ቤዛ የእግዚአብሔር ልጅ ኢየሱስ ብቻ ነው ማለት ነው። አመሰግናለሁ። ቆይ እኔ ደምረው ከኔ ጋር ነው እኔ የምጠይቀው፣ አንተ ሌላ ነህ። እኔ የምጠይቀውን ስማ። ቆይ ገባኝ። አንዴ ምን መሰለህ? አዎ እነሱ እያሉ ያሉት የኦርቶዶክስ ወንድምና እህቶቼ እያሉ ያሉት ቤዛነቷ የማዳን አይደለም። ክሊር አድርገውት ቤዛነቷ የማዳን አይደለም። ልክ እንደ ሌሎቹ ነው እንጂ የማዳን ቤዝነት አልተሰጣትም። የክርስቶስን የሚስተካከል ከክርስቶስ ጋር የሚያጣምር የህይወትን መንገድ የዓለም ቤዛ ማለት ምን ማለት ነው? ዮኒ የዓለም ቤዛ ቤዛዊተ ዓለም ስትባል እኔም የሚመስለኝና እኔም ሳወራ የነበረው ዓለምን የማዳን ቤዝነት የተሰጣት ተብላ ነው። ትርጉሙ ምንድን ነው የዓለም ቤዛ ማለት? የዓለም ቤዛ ማለት ትርጉሙ አሁን ለምሳሌ በትርጉም ከሄድንማ ብዙ የምንለዋለን። ዮኒ ምን ማለት መሰለህ? የዓለም ቤዛ ማለት ዓለምን ሪዴምድ ያደረገች ማለት ነው። ኦኬ አይደለም
ዓለም ረባክተው መጀመሪያ ቤዛ የሚለውን ትርጉም አባቢ እኔ ላውራ። እኔ ነኝ የተጠየቅኩት። ደም ቤዛ የሚለውን ትርጉም እንለየው። ወደ ሙሴም ወስደዋለሁ ቀስ እያልክ። ሙሴም እኮ ቤዛነት ነበረው አይደል? በምድር ላይ ሙሴ ቤዛ አልሆነም? የእስራኤልን ሰዎች አላወጣቸው? ያለ ቤዛ ነው። አይ ቅድም ያልኩትን አልሰማኝም ማለት ነው። ሙሴ ጫማ ምናምን ጫማም ተብሏል ቤዛ ምናምን የሚባለው ነገር የዓለም ቤዛ የተባለ የለም ነው። የዓለም ቤዛ የተባለ አለ? የዓለም ቤዛ የተባለ በመጽሐፍ ቅዱስ አለ? ኖ እያልኩ ያለው ምን መሰለ፣ የዓለም ቤዛ ሊያስብልባት የቻለው ማለት በአደም አዳኝ ናት፣ በእሷ መንገድ ነው መንግስተ ሰማያት የምንገባው ነገር የለም። የዓለም ቤዛ ማለት በቃ ዓለምን ሪዴምድ ያደረገች ማለት ነው። ዓለምን የተበጀች ማለት ነው። አይደለም እነሱ እያሉ ቃሉን ካልከው እነሱማ አይልም እንደዛ። እነሱማ ምን ይላል? እኔም ላውራ እየተሻማን እናውራሽ። መጀመሪያ ልመልስልህ፣ ከዛ በኋላ አንተ ታወራለህ። እኛ ኦርቶዶክሳውያን፣ እኔ አሁን ኦርቶዶክስ አለው። እኔ ኦርቶዶክስ ሲሆን ቤዛዊት ዓለም የሚል ቃል አለ እና ማርያም ቤዛዊት ዓለም ልትባል አይገባትም እያልክ ነው። ኦኬ፣ እኔ ደግሞ የድንግል ማርያም ቤዛዊት ዓለም እንደሚገባት የተረዳሁት የድንግል ማርያም ቤዛነት እንደ ክርስቶስ ያለ ቤዛነት አይደለም። የመጀመሪያ በደም የሆነ ቤዛነት አይደለም፣ በሞት የሆነ ቤዛነት አይደለም። የድንግል ማርያም ቤዛነት ገባ? የድንግል ማርያም ቤዛነት ምትክ ነው። የማመጠቅ ሰይጣን በሔዋን በኩል መጥቶ ኃጢአትን አዳምን ተጠቅሞ ወደ ዓለም እንዳስገባው ሁሉ እግዚአብሔር ደግሞ ምትክ አድርጎ የሔዋን ምትክ አድርጎ ሕይወትን በማርያም በኩል አድርጎ በክርስቶስ አድርጎ ወደ ዓለም እንዲገባ አደረገ። አይታል። ሕይወት ወደ ዓለም እንዲገባ የሆነው በማን ነው? ድንግል ማርያምን እንትን ብሎ ነው፣ ተቀብሎ ነው። አየህ፣ ድንግል ማርያምን ሳይቀበል ክርስቶስን ከሰማይ አላወረደውም። ከሰማይ ቢያወርዶ ኖሮ ትክክል ነህ። ድንግል ማርያም ጥያቄ ልጠይቅህ። በመጽሐፍ ቅዱስ ኢየሱስ የዓለም ቤዛ እንደሆነ ተጽፏል። ማርያም የዓለም ቤዛ መሆኗ ተጽፏል። ኦኬ፣ ስላሴ የሚል መጽሐፍ ቅዱስ ላይ ተጽፏል። ፍዬ ስላሴ ፊደሉን ነው የምትለኝ? ቃል በቃል ስላሴ የሚል መጽሐፍ ቅዱስ ላይ ተጽፏል። እንደዚህ የምንባባል ከሆነ እኮ እኔ እኮ ቃል በቃል ኢየሱስ እኮ የዓለም ቤዛ ነው ስል ቃል በቃል ተጽፏል እያልኩ እኮ ነው። እኔ ደግሞ እያልኩ ያለሁት ስላሴ የሚል መጽሐፍ ቅዱስ ላይ ቃል በቃል ተጽፏል እያልኩ ነው። ግን ስላሴ እንዳለ አሳይሃለሁ። ስላሴን አሳይሃለሁ። አምጣ፣ ስላሴን አሳይ። ስላሴ የሚለውን አሳይ ከመጽሐፍ አሳይሃለሁ። ይህ ሙስሊሞች ለዘመናት ሲቀልዱብን የኖሩት ነው። እሱ ስላሴ ማለት ምን ማለት ነው? ላሳይ። ስላሴ ማለት ምን ማለት ነው? ሶስትነት። በቃ ሶስትነትን አሳይሃለሁ አሁን። ስለዚህ ስላሴ አሳየው ማለት ነው። አብ ወልድ መንፈስ ቅዱስን ሳሳይ ስላሴ ብለህ ትጨዋለህ ማለት ነው። ይህ ስታሳየኝ አንደኛ ዮሐንስ ምዕራፍ 5 ቁጥር 7 እንዳታመጣው። አሁን እኔ ሶስትነትን ነው ማመጣው። ከየትም ላምጣ። አንደኛ ዮሐንስ ምዕራፍ 5 ቁጥር 7 እንዳታመጣ። ቆይ እኔ አሁን ከየትም አሁን ስላሴን አይደል የፈለግከው አንተ? አሁን ስላሴን አመጣለሁ። ስላሴን አመጣለሁ። ስላሴን ሳመጣ ከዛ በኋላ ስላሴ አይደለም ካልከኝ እሺ፣ ከዛ በኋላ ምን ይሻላል? ቆይ አብ ወልድ መንፈስ ቅዱስ እንዳትለኝ። ስላሴ እንዴ አብን ወልድን መንፈስ ቅዱስን በአንድ ቦታ አሳይሃለሁ። መጽሐፍ ቅዱስ ያወጣው ስላሴ ማለት ምን ማለት ነው አለ። ቴንኪው። አሁንም አልገባም ይፍዬ። አሁን እኔ ስላሴ ማለት ምን ማለት ነው? ስላሴ ማለት ምን ማለት ነው? ሶስትነት ማለት ነው። ኦኬ፣ ስለዚህ ሶስትነትን በመጽሐፍ ቅዱስ ውስጥ ካገኘ ስላሴ ነው አይደለም እኮ። ስላሴ የሚለውን እኮ ቃል በቃል ነው። ለምሳሌ ግን አንድ ሐዋርያ ተነስቶ ስላሴ ብሎ ሲያስተምር ያለበትን ስላሴ ያለ ገባ። ሁለት ስላሴ ብሎ ደግሞ የጻፈበትን ስላሴዎች ብሎ የጻፈበትን ለምሳሌ ግን 80 ላይ ስላሴ ብሎ ቃል በቃል ተጽፏል። 80 ላይ ስላሴ ብሎ ቃል በቃል ተጽፏል። ልክ እንደዛው ቃል በቃል ስላሴ የሚል ከመጽሐፍ ቅዱስ ላይ ታመጣልኛለህ። አንድ ጊዜ ደምዬ አሁን ምለው ይሰማሃል አይደል? እኔ ምለው ይሰማኛል። ኦኬ።
ስላሴ ማለት ምን ማለት ነው አለን። ቀስ ብለህ እንደዚሁ መልስልኝ። ስላሴ ማለት ሶስትነት ማለት ነው። ኦኬ ሶስትነት። ስለዚህ አሁን በመጽሐፍ ቅዱስ ይሄን ሶስትነት ካየ ስላሴ አለ ማለት ነው አይደል? እኮ እኔ አሁን የምፈልገው ትርጉሙ ሳይሆን ዋና ፍሬ ሀሳቡን ነው የምፈልገው። ዋናው ፍሬ ሀሳብ ማለት ቤዛ የሚለው ምትክ እንደሆነ ትርጉሙን እየነገርኩ እኮ ነው። ቤዛ የሚለው ምትክ እንደሆነ ትርጉሙን እየነገርኩ ነው። ምትክ የሆነችበት ደግሞ ምክንያት ምንድነው? ሕይወት በክርስቶስ ኢየሱስ ወደ ዓለም እንደመጣ ሁሉ አየህ። እኔም ትርጉሙ ነው ምነግርህ። አይደለም ቆይ ደምዬ አንድ ጊዜ ደንቆሮ ብሎ ይሳደባሉ። በኢየሱስ ስም ምን ብሎ ይሳደባሉ? ኧረ እግዚአብሔር፣ ኧረ እንደው ምን አይነት ክርስቲያን ነው ግን ያለው? አቤት ኮመንት አንተ ጎበዝ ነህ። ደስ ስትል እኛ ስንት እየተለጠለጥን አንተ ኮመንት ላይ ትላለህ። ደሜ እንትን ትላለህ። ይኸውልህ ዲስትራክት ሆናል። ቀጥል። ትርጉሙ ሳይሆን ፍሬ ቃሉን ከመጽሐፍ ቅዱስ ስላሴ የሚለውን ፍሬ ቃሉን ትርጉሙ ሳይሆን ፍሬ ቃሉን ሰጠኛለህ። ከዛ ቤዛነት ደግሞ ምን እንደሆነ እነግርሃለሁ። ቀጥል። ቤዛነት። እሺ ቆይ አንድ ጊዜ አሁን ገና እያበራው ስለሆነ ነው። እሺ በርቶልኛል። አሁን መጽሐፍ ቅዱስ እያበራው አንድ ጊዜ ማቴዎስ 17:5 ላይ አውጣልኝ። ማቴዎስ 17:5 ላይ ላውጣልህ። ከላይ ጀምሮ ማንበብ ትችላለህ። ማቴዎስ 17:5 አንድ ጊዜ ቆይ 17:5 አለ ያልከው? ቆይ አንድ ጊዜ እንትን ትዝ አለኝ ታውቃለህ፣ አንድ መዝሙር። እሺ ያንተ ቤት ሆነብኝ እንጂ እሺ አሁን ቀልዱን ተውና የዛሬ ዓመት የገና አስለምደኛል። አሁን ዓመት ሆኖታል። ቀባኝ አባቴ፣ አልተውም ዛሬ የመታረቂያችንን። እሺ 17:5 ነው ያልከው? ኖ ማቴዎስ ላይ ሂድ እኮ። ማቴዎስ ስንት? ማቴዎስ 3 ላይ ሂድ። 3 ላይ ይኸው 3 ስንት ላንብብልህ? ከ15 ጀምሮ አንብብ። እሺ ከ15 ጀምሮ 3:15 እንደዚህ ይላል። ኦኬ በእንግሊዝኛ በአማርኛ ነው ማነብልህ እንደ ስሜትህ። አቤት ደሜ ሌላ ሌቭል ላይ ነው እኮ ያለው። ሰው እንዲሰማ ሁሉም ሰው በአማርኛ ይሁን። ኢየሱስም መልሶ አሁንስ ፍቀዱልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆ ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ ብሎ ይጨርሳል። እዚህ ጋር ስላሴን አየህ ወይስ አላየሁም? ስላሴ እኔ ላሳይ። ስላሴ ማለት ምን ማለት ነው አለን? አሁን ትርጉሙን እኮ አይደለም ሶስትነት እኮ ነገር ያለው ትርጉሙ ሳይሆን ፍሬ ቃሉን ስላሴ የሚለውን ፍሬ ቃል እኮ ነው ያልኩት። ስላሴ ማለት ምን ማለት ነው አለን? ቆይ ስላሴ ማለት ሶስትነት። ይኸውልህ እኔ በደንብ ላብራራለህ። ቆይ አንተ ብቻ ከሆነ ላግዝ ማርያምን ፍዬ እኮ እኔ ልበልና ነው አታግዘኝ። እኔ መቼ አግዘኝ አልኩ? እኔ ሳልናገር ምዕራፍ 5 ላንብብልህ። ከዚህ በለጠ የሚያብራራውን ምዕራፍ 5 ነው እንድታብራራው አይደለም። እኔ ስላሴ እንድታብራራው አይደለም የፈለኩት። እኔ የፈለኩት ስላሴ ቃል በቃል እሺ ምንድነው ስላሴ በመጽሐፍ ቅዱስ ውስጥ አለ ወይ? አዎ አለ። ስላሴ የምትለዋን ቃል ከሆነ መጀመሪያ ጠይቄህ ነበረ። ቃል ከሆነ የምትፈልገው መጽሐፍ ቅዱስ ላይ ሲጀመር መጽሐፍ ቅዱስ ላይ ስላሴ የሚል ቃል ማን ፈልጋለም? ስላሴ ማለት የስነ መለኮት ቋንቋ ነው። ስላሴ የሚለው ስላሴ ማለት ሶስትነት ማለት ነው። ኦኬ ስለዚህ መጽሐፍ ቅዱስ ላይ ስላሴ አለ? አዎ አለ። ስትፈልግ ሶስትነት ነው የምትፈልገው። ቤዛነት ማለት ምን ማለት ነው? ቤዛነት ማለት ቆይ አንድ ጊዜ
አንድ ጊዜ አንዴ ይጨርስ። ለመጠየቅም እኮ የሚያመች ደምር አያስጨርስም። ደሜ ስታስጨርሰው ስተትም ካለ ጥሩንም ገርም ካለ ለአንተ በቂ መልስ ሚውታ። ስለዚህ ቤተሰብ እዚህ ጋር ይዤ የመጣሁት ምንድነው ኢየሱስ ተጠምቆ ሲወጣ እንግዲህ መንፈስ ቅዱስ ደግሞ በርግብ አምሳል ሲወርድ አባቱ ደግሞ ከሰማይ የምወደው ልጄ ሲላል እና ስላሴ ማለት ይሄ ነው። ስለዚህ መጽሐፍ ቅዱስ ላይ በመጀመሪያ እግዚአብሔር በሚለው ኤሎሄም ከሚለው ጀምሮ እስከ መጨረሻው የራእይ መጽሐፍ ድረስ ስላሴ አለ በመጽሐፍ ቅዱስ ውስጥ። ሶስትነት ባገኘህበት ሁሉ ስላሴ ነው። ያ ማለት ትርጉም ምናምን የምትለው አንተ ጂሰስ ለምን አላለም ልትል ነው ቆይተ ኢየሱስ ስላለ አማርኛው ማለት ነው። ኢየሱስ ካለ በቃ ኢየሱስ አለ ማለት ነው። አማርኛ መጽሐፍ ቅዱስ ውስጥ ጂሰስ የሚል ነገር አትፈልግም። ልክ እንደዛ ማለት ነው። ስላሴ የሚለውን ነው የምፈልገው ከማለት ይልቅ ስላሴ ማለት ምን ማለት ነው? ስላሴ ማለት ሶስትነት ማለት ነው። ያን ሶስትነት ነው ስላሴ ያሉት አባቶች። ስለዚህ የምትፈልገው መጽሐፍ ቅዱስ ውስጥ ያን ሶስትነት ነው። ሶስትነት ከሌለ ስላሴ የለም። ሶስትነት ካለ ግን መጽሐፍ ቅዱስ ላይ ስላሴ ያ ነው፣ ስላሴ አለ ማለት ነው። እሺ ከዛ ጋር ስለማይገናኝ ነው። ሌላ ወደ ቤዛነት ልምጣ፣ ወደ አንተ ቤዛነት ማለት ነው። ቤዛ የሚለው ቃል አሁንም አንተ ሽፍት ለምን ምን ልታደርገው ፈለክ መሰለ? ቤዛ የሚለው ቃል አልክና ምን ማለት ነው አልክ። ቤዛ የሚለውን አይደለም የምትፈታው። አሁን መፍታት ከፈለክ በትርጉም ቀጥታ አልጠይቅም። አንተ ኤግዛክት ወርድ ፋላሲ አልሰራም። እኔ በቀጥታ የተጻፈ ለማርያም ምናምን አልልም። በተዘዋዋሪም ማርያም የዓለም ቤዛ መሆኗ የተጻፈውን አምጣ። በተዘዋዋሪ ስትፈልግም ማርያም ቤዛ መሆኗን አላልኩም። ማርያም የዓለም ቤዛ መሆኗን በተዘዋዋሪ አምጣ። እኔ እና ዛሬ እኔም ማርያም የዓለም ቤዛ ናት የሚል መዝሙር እዚሁ ጽፌ እወጣለሁ። እሺ ቴንኪው። ምን አለ አሁን ስላሴ የሚለውን ፍሬ ቃሉን ፍዬ አላመጣልኝም። ፍቹን ያመጣልኝ። ፍቹን እኔም የስላሴ አማኝ ነኝ። ስላሴ ወይ ደግሞ ትሪኒቲን እንዴት አድርጌ ማስረዳት እንዳለብኝ ከመጽሐፍ ቅዱስ የተለያየ ክፍሎች አምጥቼ መናገር እችላለሁ። ለምሳሌ ክል ቅድም እንዳልኩ አንደኛ ዮሐንስ ምዕራፍ 5 ቁጥር 6 ጀምሮ እንደዚህ ይላል፣ በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ ነው። በውሃና በደም እንጂ በውሃ ብቻ አይደለም። መንፈስ እውነት ነውና የሚመሰክርም መንፈስ ነው። የሚመሰክሩትም መንፈሱና ውሃው ደሙም ሶስት ናቸውና ሶስቱም በአንድ ይስማማሉ። ይሄ የስላሴ አስተምሮ ብዬ ኦንሊ ጂሰሶችን ዲፌንድ የማደርግበት እንደውም ምን ይላል መሰለህ እዚህ ጋር እንግሊዝኛው በደንብ አድርጎ የሚያብራራው እንግሊዝኛው እንደዚህ ይላል ፎር ዜር ይሄ ለስላሴ ይጠቀሳል። ደምዬ ይኸው ስማኛ እንዴት እንደሚጠቀስ ፎር ዜር ክፍሉን አውቀዋለሁ፣ ግን ከአንተ በፊት የጠቀሳለ እሱን በቤተክርስቲያን ስማኝ ችግር ይህን ስማኝና ከዛ በኋላ እንቀጥላለን። ፎር ዜር አር ዛት ቢ ሪከርድ ኢን ሄቨን ዘፋዘር ይላል። ዘፋዘር ይላል አብ ማለት ነው። ዘወርድ ይላል ቃል ወልድ ማለት ነው። ዘሆሊ ጎስት ይሏል መንፈስ ቅዱስ ማለት ነው። ከዛስ ኤንድ ዚስ ይላል እነዚህ ይልና ሶስት ናቸው ይላል። ምን ብሎ ስሪ ይላቸዋል። ስሪ እነዚህ ስሪ የሚላቸውን ደግሞ አር ዋን ይላቸዋል። እነዚህ ሶስት ደግሞ አንድ ናቸው ብሎ ትሪኒቲ ላይ በደንብ አድርጎ ዲፌንድ የሚያደርግ ቃል ነው። ኦኬ ይሄ ያንተ ነው የኔ አይደለም። የኔ ነው። የድንግል ማርያምን ቤዛነትን እንዴት ታስቀምጣለህ ታዲያ? ደምረው ለምን ታስቀምጣለህ? ድንግል ማርያምን ቤዛ ብለህ እንዴት ታስቀምጣለህ? በተዘዋዋሪ አምጣልኝ አልከኝ። እሺ በተዘዋዋሪ ሳመጣለህ እዚህ አንደኛ ማነው ሉቃስ ወንጌል ምዕራፍ 6 ላይ ምዕራፍ 1 ላይ መልአኩ ድንግል ማርያምን ያላትን ቃል እስቲ እናየዋለን። መልአኩ እንደዚህ ይላታል። ምዕራፍ 1 ቁጥር 30 ላይ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል። በማ ፊት? በእግዚአብሔር ፊት። ድንግል ማርያም ለምንድን ጸጋን ያገኘችው? ለምንድን ጸጋ ማግኘት ያስፈልጋት? ለምንድን ነው ድንግል ማርያም ጸጋ ያስፈልጋት? አንድ ነገር በእሷ ህይወት ላይ ሀፕን ስለሚያደርግ ነው። ያ ሀፕን የሚያደርገው ነገር ምንድነው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በእሷ ህይወት ላይ ሀፕን ሲያደርግ ምን ለመሆን ነው? የዓለም አዳኝ ሆኖ ለመከሰት ነው። የዓለሙን ኃጢአት ለማስተሰረይ ለመምጣት ነው። ስለዚህ ምን ሆናለች? ድንግል ማርያም ምክንያት ሆናለች። በምን? በእግዚአብሔር ምክንያት ሆነች በእግዚአብሔር። ከዛ በኋላ ምን ይላታል? በእግዚአብሔር ፊት ጸጋን አግኝተሻል፣ አትፍሪ፣ እነሆ
ትጸንሻለሽ። አየህ፣ የምጸንሰው ዝም ብሎ አይነት ወንድ አይደለም የምጸንሰው። ድንግል ማርያም የምጸንሰው ዝም ብሎ አይነት ወንድ አይደለም የምጸንሰው፣ ዓላማ ያለው በእግዚአብሔር ዘንድ ዓላማ ያለው። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወደደ የተባለበትን ቃል ሊፈጽም ይሄኛው መፈጸም ነበረበት። ከዛስ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። ኦኬ። ከዛ በኋላ ምን እንዳላት ታውቃለህ? ስሙንም ኢየሱስ ትይዋለሽ አላት። በአይሁድ ስርዓት ስም ማውጣት የሚችለው አባት ነው እንጂ እናት ስም ማውጣት አትችልም። አይተህ ከሆነ ዘካርያስ ለልጁ ለዮሐንስ እስከሚወለድ ድረስ ምን ሆኖ ነበረ? ዲዳ ሆኖ ነበረ። ከዛስ ስሙን ማን ብለን እናውጣ ብለው ሲሉት አባትየው ይጠየቅ ሲል አባትየው ልክ ስሙን ዮሐንስ ብሎ ሲጽፍ አንደበቱ ምን አለ? ተከፈተ። አየህ፣ አባትየው ዲዳ ነው። ስለዚህ እናትየው ኤልሳቤጥ ስሙ ትናገር አላሉም፣ ሕጋቸው ስለሆነ። ማርያም ግን ሕግን አፍርሳ ነው እንግዲህ የኢየሱስ ክርስቶስን ስሙንም ኢየሱስ ትይዋለሽ አላት። ከዛስ እርሱ ይልና ታላቅ ይሆናል። አየህ፣ ምትክነት ማለት እዚህ ጋር ነው። ጥያቄ ልጠይቅ። ብዙ ጊዜ ተሳስታችሁ ስለምታወሩ ማርያም ኢየሱስ የሚለውን ስም ማርያም ነች እንደ ያወጣችሁ? አሁንም ስሙንም ኢየሱስ ትይዋለሽ እኮ ትይዋለሽ ያለው እሱ እኮ እሱ አይደለችም ያወጣችሁ። አስቀድሞ በትንቢት የተነቀው እሱ ወደ በኋላ እመጣለሁ። ማርያም አይደለችም ኢየሱስ የሚለውን ስም ያወጣችሁ። አሁን ኢየሱስ ትይዋለሽ ለዮሴፍ አልተነገረም እኮ። ትይዋለሽ ማለት ያወጣችለት ማርያም ነች ኢየሱስ የሚለውን ስም ማለት አይደለም። ገባ? የፍዬ እንጨርሳ ይኸውልህ፣ መልአኩ መጥቶ ለዮሴፍ ለጮኛዋ ለጠባቂዋ ለዮሴፍ አሁን ድንግል ማርያም የምትወልደው ልጅ ኢየሱስ ብለህ ጥራው አላለው። ለምን? ዮሴፍና መልአኩ ስለተገናኙ ማለት ነው። ስለተገናኙ አላለው። ኦኬ። ኢየሱስ ምትክ በሆነችው በድንግል ማርያም ቤዛ በሆነችው በድንግል ማርያም። ለምን ቤዛ የምንለውን እኛ ምን ብለን ስላልን? ምትክ ብለን ስላስቀመጥን። በድንግል ማርያም የመጣውን ኢየሱስ ክርስቶስ ለምን መጣ? እንደዚህ ይላል፣ እርሱ ታላቅ ይሆናል። ከማን የሚመጣው? ከድንግል ማርያም የሚመጣው እርሱ ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም ይላታል። ድንግል ማርያም እኛ ቤዛ ናት፣ ምትክ ናት ብለን የምንለው ይህንን ድምፅ አምና ገብቷል። አምና ልክ ዘካርያስ እንደተሳሳተው ሳትሳሳት አምና በመቀበሏ የዓለም ሕዝብ ይዳን ብላ በመቀበሏ ያለ ወንድ ግንኙነት እንደምትጸንስ በማመኗ ጀግና እኮ ናት ማርያም። እንዲሁ ነው መጸንሽ ስትባል አልተጠራጠረችም። የምትጸንሰው ወንድ ልጅ ደግሞ ታላቅ እንደሚሆን ለዓለሙ ኃጢአት መድኃኒት እንደሚሆን አምና ምትክ ሆና እሷ ተገኘችልን። ለዚህ ነው እኛ ድንግል ማርያምን ቤዛዊት ዓለም ብለን የምንለው። ኤፍዬ በተዘዋዋሪ ላልኩት መልስ ይሄኛው ነው መቀርብለት። ቴንኪው። እሺ፣ አሁን ረጅም ሰዓት አወራ። ደም ያሳከኝ ወተት ነጭ ነው አልክና ወተት ነጭ መሆኑን ፕሩፍ ላርግላችሁ አልክና የሆነ ሰፈር ሄድክና በየአይነት ጋበዝከንና በልተን ስንጠግብ እንዴት ነበረ ወተቱ አልከን። እኛ በየአይነት ነው የበላ ነው፣ ወተት አላየንም። ነጭ የሚሆን ጥቁር እንደዛ አይደለም። ኧረ እንደዛ አይደለም። እኔ አሁን ትንሽ ብትቀጥል ኖሮ ደሜ የሆነ ብሎን ልፈታ ነበር። ከአይምሮዬ ላይ መጮ ሁሉ ልጀምር አይደለም። አንተም ቃል በቃል አምጣልኩ። አንተ በተዘዋዋሪ ስላሴን አሳየኝ። እንደ አንተ አይነት ተዘዋዋሪ እኮ የአንተ አይነት ተዘዋዋሪ እኮ ምድር ላይ የለም። ያዞርከን ኬት እስኬት መሰለ አንተ በጃፓን ዛዞርኩ ፍዬ አረ ደም ይኸውልህ፣ ማርያም ቤዛዊት ዓለም ማለት ማርያም የዓለም ቤዛ ነች። ዓለምን ሪዴምድ አድርጋለች፣ ዓለምን ዋጅታለች ማለት ነው ትርጉሙ። ኖ ይሄ ነው ልዩነቱ። አየህ፣ ትርጉሙ እንደዛ ነው። ምን ታደርገዋለህ? እኛ የተዋጀ ነው በክርስቶስ ኢየሱስ ደም ነው። ድንግል ማርያም ቤዛ ስንላት ግን እንደ ክርስቶስ ኢየሱስ ያለን ቤዛነት እየሰጠናት አይደለም። ኤፊ
ትርጉሙን ላይ ወይ ደግሞ ላንብብ መሰለህ። ምን መሰለህ? ቆይ አንተ እኮ ምንም አንተ እኮ አይደለም ምን ማለት መሰለህ? ያ ማለት ምን ማለት መሰለህ? መጀመሪያ ትለጥፍና ከዛ በኋላ ለምሳሌ ዮኒ ማኛን ትወስድና ፓይለት ነው ትላለህ። ከዛ ዮኒ ማኛ አይ ዮኒ ማኛ ፓይለት አይደለም የሚባል አርጉመንት ሲመጣብህ አይ እንደ ሌሎቹ ፓይለቶች አይደለም ትላለህ። በቃ ፓይለት ነው ካልክ ፓይለት ነው ብለሃል። ወይም መተው ነው ፓይለትነቱን። የሚያስማማ ሀሳብ ላምጣ። ገባኝ የፍሻ የምትለው ግን የሚያስማማ ሀሳብ ላምጣ። አሁን ለምሳሌ በስም ደረጃ ቤዛ የሚባሉ ሴቶች አሉ። በስም ደረጃ አሁን ቤዛዊት የሚባሉ ብዙ ሴቶች ቲክታክ ላይ እያየን ነው። ፌክ የሚሆን እውነተኛ ስማቸው ቤዛ 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 እየተባሉ አሉ። እነሱ ቤዛዊት ማለት ስማቸው ዓለምን ቤዛ ስላደረጉ ስላዳኑ ነው ወይስ ቤተሰብ ቤዛነታቸውን ለእነሱ ምክንያት እንደሆኑ መግለጻቸው ነው? ፍዬ እስቲ ያስረዳኝ። ይሁን ቅድም እንደዛ ነበር እኮ ያልኩ። አርጊመንቱን ወደዚያ ይወስዱታል፣ ወደ ቤዛ። ቤዛ አይደለም አርጊመንቱ። አሁን እኛ አርጊው ስናደርግ የቆየነውም ቤዛ ማርያም ቤዛ የሚለውን አይደለም አርጊው ስናደርግ የነበረው። አርጊው ስናደርግ የነበረው ማርያም የዓለም ቤዛ የሚለውን ነው። የዓለም ቤዛ ማለት ዓለምን መጨመሩ ነው የምትለኝ? አዎ የዓለም ቤዛ ማለት በቃ ዓለምን አዳናቻችሁ እኮ ነው። በቃ ግልጽ ብለው ነው መሴጅ። ቆይ አንዴ ደሜ ልን የምጠይቀው ተረጋጋ። አቤት አቤት። ጨጓራ ግን ይሰራል ደንቤ ለማወቅ ፈልጌ ነው። አይ ቲንክ ጨጓራውም ፀጉሩም የተመለጠው እንደዚህ ትዕግስት ስለሌለ። አንድ ትቀጥላላችሁ። ትርጉሙ ላንብብላችሁና ከዛ ትቀጥላላችሁ። የቤዛን ትርጉም ከዛ ትቀጥላላችሁ። ሁለታችሁ ናችሁ የምትቀጥሉት። እኔ ትርጉሙን ብቻ ነው የማነበው። ኦኬ ቤዛ የሚለው ትርጉም ይሄኛው ያው የመጽሐፍ ቅዱስ መዝገበ ቃላት ነው። ቤዛ የሚለው ትርጉም የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋ ይለዋል። ካሳ ይለዋል። ለውጥ ይለዋል። ለውጥ ይለዋል። ገንዘብ ይለዋል። እንደገና የህይወት ቤዛ ነው ይለውና ከዛስ ምሳሌ 13:8 ላይ ያስቀምጣል። ገንዘብን ማለት ነው። ሌላኛውስ የእስራኤል ህዝብ መሬታቸውን ወይም ቤታቸውን ከሸጡ በኋላ ለመቤዠት ይችሉ ነበር ይልና ዘሌዋውያን 25 24 34ን ያስቀምጣል። ከዛስ ኢየሱስ ይላል። ተመልከት እንግዲህ የኢየሱስን ቤዛነት ኢየሱስ ለሚያምኑበት ሁሉ በሞቱ አየህ፣ የኢየሱስ ቤዛነት በሞቱ ቤዛ ሆነላቸው ይላል። ድንግል ማርያም እንደ ኢየሱስ ክርስቶስ ቤዛ አይደለችም ብለን የምንለው ለእኛ ለኃጢአተኞች ስላልሞተችልን ነው። ቤዛ ናት ብለን የማንለው ኦኬ። ለሞቱ ቤዛ ሆነላቸውና ማርቆስን፣ ኤፌሶንን፣ አንደኛ ጢሞቴዎስን ይጠቅስልናል። ከዛ በኋላስ ለሰው የተደረገ ቤዛነት የሚፈጸመው ከሙታን ትንሣኤ በኋላ ነው ይልና ሮሜ 8:23ን ኤፌሶን 4:30 ይልና ዋጅ የሚለውን ያስቀምጣል። ኦኬ ታዲያ እዚህ ጋር ቤዛነትን ለድንግል ማርያም በምንድን ነው የምትሰጠው ብለህ ካልከኝ ማን ነው ለውጥ በሚለው ነው የምትሰጠው። ቤዛ የሚለው ቃል ለውጥ የሆነችው ድንግል ማርያም በማናት? በሔዋን የተነሳ ናት። ሔዋን ወደ ዓለም ኃጢአትን ይዛ መጣችብን። የኃጢአት ኮዝ ሆነች፣ ምክንያት ሆነች። ድንግል ማርያም ደግሞ የህይወት ምክንያት ሆነች። ድንግል ማርያም ለውጥ ሆነ ማለት ነው። በሷ አየህ፣ ኃጢአትና ጽድቅ በድንግል ማርያም ለውጥ መጣ። በኃጢአት የተነሳ ለውጥ በማን አገኘን? በድንግል ማርያም አገኘን። ቀጥሎ ሁለታችሁ ሚውት አረጋ። አንድ ጊዜ ደምዬ እንትናን ታስገባልኝ። ሙሌ የሚባለውን ሉተራውያን ታውቀዋለህ አይደል? አይ ሙሌ ማም ይመስለኛል አካውንቱ። እና አንተ ቅድም ይሄ ነገር ስላሴን አብራራበታለሁ ምናምን ስትል እሱን ስላሴን ታብራራበታለህ ምናምን ስልህ አው ስላሴን ያብራራበት የቸርች አባት አለ ስላለ እሱን እንዲያሳየኝ ፈልጌ ነው። አንተን የሚረዳህ ልጅ ነው እና አስገባው። አንተ የሚረዳህ ልጅ ያስጠላል። እኔ አላወኩትም። ያነባል። ሌላው ሙሌ ማም የሚል ገስት ላይ ፈልግና ሙሌ ካለህ ላክለትና እንደዛ ተብለዋል ተፈተዋል ስትል ስለነበረ ገብተህ እንድታሳይ ነው። አይ ግን አሁን
ኤፍሻዬ እኔ ፐርሰናሊ ጥያቄ ምንድን ነው ኦርቶዶክሶች እዚህ ቃል በቃል እያሉ ያሉት ቆይ አንዴ ሳሚ ሉተራን ሙሌ እንዳትገባ ማለት ለምንድን ነው? እሱ ነው እኮ አይደል የጻፈው ይሄንን ስሙን የቸርች ፋዘር ስሙን ሜንሽን አድርጎታል። እነሱ እንትን ይበሉና ቆይ እሱ ምንም አያደርግልንም። ስሙን መጥራት አልፈለኩም፣ ግን ካለ ሌሎቹ ሉተራን ምናምን ይቆዩልን እዛው ምንም ጥቅም የለው። ሉተራን ናቸው እንጂ ክርስቶስ አይደለም። ስለዚህ እንደዛ የሚባል ነገር አላምንም። ሉተራን ተብለው ስም ተሰጥቶ እምነት አለ ብዬ አላስበም። ስለዚህ መብታቸው ነው፣ ግን አልቀበለው። ስለዚህ የፈለጉትን ስም ስለሰጡ በሉተራን ተከታይ አይደለሁም እኔ ክርስቶስን እንጂ ሉተርን አልከተልም። አሁንም የምለው ጋር ስንመጣ ምንድን ነው እዚህ ጋር የኦርቶዶክስ ወንድምናቶች ቃል በቃል እኛ ቤዛዊተ ዓለም ስንል በደሟ የገዛችን ምትክ ናት ብለን አይደለም። ልክ በምን ምክንያት ነው የሆነችው? ምን አይነት ምክንያት? እኛ ኢየሱስ ክርስቶስን በጸጋ ወልዳ ምክንያት ሆናልን። ትውልድ ሁሉ ከዛሬ ጀምሮ ብፅዕት ይሉኛል፣ ያመሰግኑኛል። ትውልድ ሁሉ የሚላል ትውልዱን ካመጣ መጽሐፍ ቅዱስ እንደሚለው ሙሉ ትውልድ ነው፣ ግማሽ ትውልድ አላለችም። ሙሉ ትውልድን ወክላ ያመሰግኑኛል የምትልበት ምን ምክንያት ሊሆን ይችላል? ምክንያት ከሌላት አትመሰገንም። ስለዚህ ኢፍ ዩ አስክ ትውልድ ሁሉ ያመሰግኑኛል ካለች ቅድስት ድንግል ማርያም there is something she did ማለት ነው። የሰራችው ቤዛ የሆነችበት ነገር አለ፣ ምክንያት የሆነችበት ነገር አለ። ዝም ብላ አይደለም የምትመሰገነው። ስለዚህ ከተመሰገነች እኛ ምክንያት ሆነችን እንጂ በደም ዋጅታ አዳነችን እያልን አይደለም። ትውልድ ሁሉ ከተባለ ደግሞ ዓለምን በሙሉ ማለት ነው። ስለዚህ ያ ነው ምክንያታችን እንጂ የመዳናችን ምክንያት ምንድነው? በደሟ የዋጀች ናት እያልን አይደለም እያለ ደጋግመው እየተናገሩ እዚህ ጋርም እየጻፉ ናቸው። ስለዚህ እነሱ አይደለም ካሉ አንተ በግድ ናችሁ ማለት ትንሽ አይከብድም? እሱ ጋር ነው እኔ ችግር ያለብኝ። አይደለም እነሱ አሉ። አሁን አንተ በግድ ናችሁ ከተባለ እኔ አሁን ለምሳሌ እኔ በክርስቶስ ነው የማምነው ስል አንተ አታምንም ካልከኝ ችግሩ ያለው ማጋ ነው አንተ ጋር እንጂ እኔ ጋር አይደለም። እኔ በክርስቶስ ነኝ። አሁንም እነሱ ቅድስት ድንግል ማርያም ምክንያት ሆነችን አሉ እንጂ ኖ በደሟ ዋጀችን በእሷ መንገድ ነው ቀጥታ የሚገባው ብለው እየሰበኩበት አይደለም። ያንን ትምህርት ራሱ ሰብረውታል። አንዳንድ ሰዎች በልምድ ያሉትን አባባል ነው ይሄ አይገናኝም። ምክንያት እንጂ በደሙ ያጀን ክርስቶስ ኢየሱስ ነው እያሉ በአደባባይ ስለመሰከሩ ይህንን ነገር አይደለም ካሉ ናቸው ብለን ማለቱ ለእኛ ተገቢ ነው ወይ? መቀበል ነው ያለብን ወይስ መቀበል የለብንም? አይደለችም ብለው ሙሉ እዚህ ጋር እየጻፉልን ነው። በግድ ናቸው ትርጉሙ ለእኛ ይገባል። በዚህ ትርጉም ነው ካልከኝ አይ እኔ አስረዳው እኮ ለምሳሌ እንደ ምሳሌ እንውሰደው። ኢትዮጵያ ላይ እንደ ፖለቲካም ተወርቷል። ሰግጥ ፈምስ እኔ አልተስማማሁበት። ሰግጥ ፈምስ ተብሎ ያዙ ሊቀቁኝ ሲባል ኖ ሰግጥ ፈምስ ሚኒንጉ ሌላ ነው ስል ደግሞ የተቀበሉ ሰዎች አይ በዛ ላየ ነውም እኛ ጠንክረ ስራ ማለት ነው፣ እኛ በጥሩን ያየ ነው፣ እኛ በዚህን ያየ ነው ብለው ደግሞ ያዩት ሰዎች ተቀበሉት። ስለዚህ በመሃላችን ያለ የትርጉም ልዩነት እንጂ ማርያምን እንደ ቀጥተኛ አዳኝ፣ ፈዋሽ፣ አዳኝ ነገር አድርገው የተቀበሉ ናቸው ብዬ አላምንም። ስለዚህ እሱን ነገር ወንድማችን ቢያስረዳን ደስ ይለኛል። ያንን ነው። አመሰግናለሁ ዮንዬ። ከቀደሙ ብጀምር ተው ምናምን ያልከው እኔም እንዲገባ ፈልጌ አይደለም፣ ግን ደሜ ሲናገር የትኛው አይ ልጁ እንዲገባ ፈልጌ አይደለም። ሉተራ ምናምን ያልከው እንዲገባ ፈልጌ ሳይሆን ደሜ ሀሳብ በሚሰጥ ጊዜ ይሄ ነገር ለስላሴ ተጠቅሷል ወይ ስለው አይ ተርቱሊያን ለስላሴ ፈቶታል አለኝ እና እሱን ገብቶ እንዲያሳይ ነበር ፍላጎቴ ማለት ነው። የጠራሁት ለዛ ነው፣ እንዲገባ እንጂ እንዲገባ ፈልጌ አይደለም። ብዙ ጊዜ አባቶች እንዲህ ብለዋል ብለው ዝም ብለው እንደፈለጉ ይጠራሉ ስም፣ ግን ማስረጃ ሲባሉ መተው ሊነጋገሩ አይችሉም እና
አይ እዚህ ጋር ስለ ሉተራን እኮ እኛ አላነሳም ደግሞ እነሱ አይደለም። ምን አለ መሰለህ ኤፍዬ፣ አሁን እዚህ ጋር አንደኛ ዮሐንስ ምዕራፍ 5:7 ላይ አንተ ራስህ ማን ነው ተው አባቶችን ተርቱሊያንን ተውና አንተ ራስህ እንግሊዘኛውንና በተለይ እንግሊዘኛውን በትፈታ ፋዘርስ እያለ ወርድ እያለ እንደገና ደግሞ ሆሊ ጎስት እያለ እነዚህ ደግሞ ሶስት ናቸው እያለ እነዚህ ሶስቱ ደግሞ አንድ ናቸው እያለ ይህንን ለስላሴ አንጠቀመውም ትላለህ? ለምን የምንጠቀመው ይህንን? አይ ደምዬ እዛ ጋር ያለው 8 ላይ ያለው ነው ያልኩ። አሁን ለምሳሌ ወደድ ብለህ ስለ 9 ስታወራ አባትና ልጅን ይጠቅሳል እዛ ጋር። እዛ ጋር ያሉን አይደማ እኔ 7 ነው እንጂ 8 አይደለ? አንዴ የእውነት ኑር የሚለው ከይቅርታ ጋር አንዴ 30 ጊዜ ስለጻፍከው የእውነት ኑር ማለት ብጽዕት ማለት ምን ማለት ነው? ብጽዕት ይሉኛል ማለት ኦኬ። ብጽዕት ማለት ያው ብለስድ ይሉኛል ማለት ነው። ብለስድ ነው የሚለው የተባረከች ይሉኛል፣ ያመሰግኑኛል ማለት ነው። አንድ ሰው የተባረክነ ካልኩ ምን ማለት መቼም አልረገምኩም አመሰገንኩ እንጂ። የተለያየ ትርጉም ስለሚኖረው እኔ ያነሳችሁት ነጥብ ላይ ልምጣሽ። ይኸውልህ እዚህ ጋር በኤክስ እየጻፉልህ ስለሆነ አንዴ ወደ እንትኑ ልምጣ፣ ወደ ፖይንቴ ልምጣ። አሁን ወደ አንዴ አይ ቀለል አድርገህ ነገራቸው ከስር ለሚጽፉት ወንድምና እህቶቼ አንዴ ብጽዕት ይሉኛል ብላ ቅድስት ድንግል ማርያም የተናገረችው ምን ማለት እንደሆነ ነገራቸው ውስጥ አንዴ፣ ከዛ ወደ ገደለው እንገባለን። ብጽዕት እንግዲህ አማርኛው ብጽዕት ነው፣ እንግሊዝኛው ያው ብለስድ ነው የሚለው ብለስድ ነው። ብለስድ ነች ይሉኛል ማለት ነው። ወደ ዝሜን አንተ በገባ በተረዳ ውስጥ ንገረኝ ምን ማለት ነው? አይ ብጽዕት ነች ይሉኛል ስምል እንዴት ብጽዕት ነች፣ እንዴት ብለስድ ነች፣ እንዴት የተባረከች ነች፣ እግዚአብሔር እንዴት የረዳት ነች፣ እንዴት እድለኛ ነች እያሉ ሰዎች አድማየር ያደርጓታል፣ ያደንቋታል ማለት ነው። ተባረኩ ያደንቋታል ማለት ያመሰግኗታል ማለት ነው። አይ ምስጋና አይደለም። አድናቆት እንዴ ሰው ታመሰግነኝ? ቆይ እፍዬ እንዴ ዛሬ ስላካፈል ከንቃል ኤፍሬም በጣም አመሰግናለሁ ሌለ እንዴ የማርያም ሲሆን ለምንድን ነው የሚጎረበጠው? እኔ ሰው ግራ የሚገባኝ ነገር እኔ አይደለም ምስጋና የሚለው አይደለም። ምስጋና የሚለው በብዙ ነገር ስለሚተረጎም ለዛ ነው ቅድም ምስጋና የሚለው አልኩ። በምስጋና አምልኮ አይደለም ስለ አምልኮ እያወራሁ አይደለም። አምልኮ የሚሆንበት ጊዜ አለ። ማርያምን አምልኮ የሚል ትምህርት የለም። የሚሆንበት ጊዜ አለ። ብሬክ ዳውን መደረግ አለበት። እሺ ብሬክ ዳውን አድርግልኝ። አሁን ለምሳሌ በምንድን ነው አንተ ብሬክ ዳውን ያደረገው? የእግዚአብሔር ልጅን ኢየሱስ ክርስቶስ መውለድን ማመስገን ቅሬታ የሚያስነሳ ከሆነ ይሄ ዳለሳዊ ትምህርት መልስ እንትን ልበል። የመጀመሪያ መልስ አልሰጠውም ለተነሳብኝ ጥያቄ መልስ ልስጥና ያ እዚህ ጋር ላለው እቺን ነገር በአጭሩ አድርገህ እየነገርኩ ነው። ቅዱስ ገብርኤል መጥቶ እሱ አብስሯል፣ የተባረክሽ ነች ብሏል። ከሴቶች መካከል የተባረክሽ ነች ብሎ ብለስ ዳርጓት ቅዱስ ገብርኤል የእግዚአብሔር መልአክ ነው ማወራ ብሏት። ከዛ በኋላ እሱን ሰምታ ምን አለ? የትውልድ ሁሉ ብጽዕት ይሉኛል፣ የተባረክሽ ነሽ ይሉኛል ያለችውን እናት ምንድን ነው ለምስጋና የሚቆጣጥቡት ነገር? ለማንም ማስተር የለም እንደ ማንም እንዴት ነው ማስተውሉ ሲናገሩ? ማርያም ሲባል ደማቸው የሚፈላው ለምንድን ነው? አሩን ጌሬ ማን ነው ደግሞ የሚፈል? እንደዛ ደግሞ የሚፈል ይኸው እያየው አይደል እንዴ? የማርያም ሲሆን የሚያለቅሱት እዚህ ጋር እንደሱ አይደለ? እነግርሃለሁ እኔ አሁን እሱ ላይ ለምን እንደሆነ እነግርሃለሁ። አሁን እስቲ አስረዳኝ በምትፈልገው ቋንቋ። እሺ አስረዳሃለሁ። ለምሳሌ ምስጋና የሚለው ቃል ብሬክዳውን የሚደረግ ነገር ነው ስለ ምን ብሬክዳውን አለው ደግሞ ምስጋና አልከኝ። ኦፍኮርስ ብሬክዳውን ይደረጋል እንጂ ለምሳሌ እግዚአብሔርን አመሰግናለሁ እኔ አንተ ቅድም እንዳልከው ደምረውን አመሰግናለሁ አንተን ላመሰግን እችላለሁ አልክ። አሁን ሁለቱ የተለያየ አይደለም። እኔ አሁን እግዚአብሔርን ሳመሰግነው እግዚአብሔርን ማመሰግንበት ወይ ኦኬ እና አንተን ደግሞ ታንኪዩ ስለመጣህ ምልበት ወይ አንድ አይነት አይደለም፣ የሚገናኝም አይደለም። ኦኬ ስለዚህ ማርያምን አመሰግናለሁ ሲል አንድ ሰው ምን እያለ ነው? ማርያምን እግዚአብሔር በሚመሰገንበት በዛው ልክ የሚያመሰግኑ ሰዎች ስላሉ ማለት ነው። ስለዚህ ይሄ ሰውዬ ፍሬን ቢይዝና ቆይ ምን ማለት ነው ይሄ ነገር ቢል ልትፈርድበት አይገባም። ይሄ ሰው እና ነግረኸው ግን አስረድተው አይ እንደዚህ ማለቴ ነው ስትለው የሚረዳ ከሆነ ያ ሰው የምትነግረውን ነገር ከሰማ በኋላ አይ ቲንክ መረዳዳት ይኖራል። ምን እያልክ እንደሆነ መልካም። አሁን ለምሳሌ ልጠይቅ እዚህ ጋር የኦርቶዶክስ አመሰጋገን
ትምህርቷ ሰውየውን አይደለም። በሰውዬ ከሄድን እኛም ቤት ብዙ ጉድ አለ። በሰውዬ ሳይሆን የኦርቶዶክስ ትምህርቷ ላይ የማርያም ምስጋና የአምልኮ ምስጋና ነው፣ የክብር ምስጋና ነው ያላት። እሺ አሁን ልመልስ ይሄንን። እሺ አሁን እንዳትገቡብኝ ማለት ነው። አሁን እንዳትገቡብኝ አጠቃልዬ ነው የምመልሰው፣ ቅድም የጠየቀኝ ስላለ ማለት ነው። ማርያም ከዚህኛው ነው ከቤዛነት ነው የምጀምረው። አይ ማርያም የዓለም ቤዛ ናት ብንልም እኛ እኮ ክርስቶስ ኢየሱስ ቤዛ በምልበት አይደለም እንደዛ ደሟን አፍስሳ እንደዚህ ሆና እንደዚህ አዳነች ማለታችን አይደለም ምናምን። መጽሐፍ እንዚራ ስብሐት የሚለው መጽሐፍ አለው። ይሄ መጽሐፍ ቤተ ክርስቲያን የሃይማኖቴ መሰረት ነው ብላለች። የቤተ ክርስቲያኒቷ መጽሐፍ ነው ይሄ። ማህበረ ቅዱሳን መሰረት ነው፣ የሃይማኖቴ መሰረት ከዚህ መጽሐፍ ነው የሚነሳው ብላለች። እኔ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህበረ ቅዱሳን የታተመ የቤተክርስቲያኒቷ መጽሐፍ ነው። ለአንተ ግልጽ ነገር ልንገርህ፣ ምን መሰለህ፣ ኦርቶዶክስ ተዋሕዶ ማንም ሰው በመጽሐፍ ቅዱስ ዲፌንድ ማድረግ አይችልም በመጽሐፍ ቅዱስ። ነገር ግን የሃይማኖት መሰረት በሌላቸው ደምዬ ሶላ ስክሪፕቸር ሆናችሁ አንዴ ደሜ አንዴ ሁለታችሁ ምን ሆነ መሰለ፣ አሁን እኔ ትንሽ ቅር ያለኝ በኤፍ ተናድጄበታለሁ። የተናደድኩበትን ልንገር። ቅድም የዓለም ቤዛ ማርያም ስትባል ትርጉሙ የተለየ ነው ብሎ ሲለኝ ስከራከረው ነበር። የዓለም ቤዛ ምክንያት ሆነች ነው ተብለን እኔም አንተም ተስማምተን የዘጋነው ጉድ ፋይል ነበር። ኖ እነሱ ቤት አለ ኤፍሬም፣ እነሱ ቤት በኦርቶዶክስ እሱ ብቻ በቂ አይደለም። ሌላ እንደ አዳኝ እንደ በቃ ትክክለኛ እንደ ክርስቶስ ስራ እንደሰራች ተደርጎ የሚደረግበት አለ ማስረጃ። ለምን ገባን እኮ የኔ ሀሳብ ደግሞ ምንድነው? በመጽሐፍ ቅዱስ ሳንስማማ ሳንግባባ እሱ በማያምንበት እሱ በማይረዳበት፣ ስለዚህ እናንተ የምትሉትን ቤዛ እኔም ላልቀበለው ነው አብራ እኮ አዳምጠኛ አንዴ። ሁለተኛ ነገር ደግሞ ይሄ የያዘው መጽሐፍ የሃይማኖት መሰረት ወይም ደግሞ ዶግማችን አይደለም። የያዘው መጽሐፍ ዶግማ አይመሰረተበትም። እኛ ዶግማችን የሚመሰረተው ከመጽሐፍ ቅዱስ ነው። ዮኒ ከመጽሐፍ ቅዱስ አየህ፣ ኦርቶዶክስን በመጽሐፍ ቅዱስ ዲፌንድ ማድረግ ስለማትችል ማድረግ የምትችለው ኦርቶዶክስን ለማሸማገል አይደለም። ደሜ እዚህ ጋር ላስተካክል። ኤፍሬም እያለ ያለው አሁን ባልነው ነገር ላይ ብዙ እኮ ቅሬታ አላቀረበም። ባልነው ጉዳይ ላይ ቅድም ራሱ ቃል በቃል ያለውን ልንገርህ። ቃል በቃል ያለው የዳዊት ልጅ ማረኝ የሚል ሰው የሌላውም እያለ እንዴት ቅድስት ድንግል ማርያም ልጅ ማረኝ ማለቱ ችግር የሚፈጠር አይደለም ብሎ ቃል በቃል ይሄንን ነገር በደንብ ተስማምቶ ሲያወራን ነበር። አልተቃወምነውም፣ እሱም አልተቃወመም። ገብተዋል። መላእክቶች መጥተው ብዙ ነገር እንደሚያደርጉ ስንነጋገር እሱም በተመሳሳይ ነገር ብዙ ነገሮችን ከኛ ጋር ሲስማማ ነበር። ናው የማርያም ጉዳይ ላይ ስንመጣ እኔ የምለው የመጽሐፍ ቅዱስ ማርያም እሱ የሚለው የመጽሐፍ ቅዱስ ማርያምና ኦርቶዶክስ የጨመረችው የማርያም ጉዳይ የተለያዩ እንደሆነ አውቃለሁ እያለኝ ነው። ከሆነ የሚለውን አንተ መልስ ትሰጣለህ። ዮኒ እንደሱ አላልኩም። እኔ ያልኩት ምንድነው? ቆይ ደሜ ቆይ፣ እንደሱ አላልኩም። እኔ ያልኩት ያመጣሁትን ማስረጃ ለሱ ሳይሆን ዮኒ ለጠየቀኝ በኋላ ላይ ለጠየቀኝ ጥያቄ ማርያምን ያመልኳታል ወይ ላልከኝ፣ አዎ ያመልኳታል፣ ያምልኩም መስዋዕት ይሰዋሉ ለማርያም ብዬ ማስረጃ እያመጣው ነው። ከመጽሐፍ ቅዱስ ለምን አታመጣም? መጽሐፍ ቅዱስ ላይ የለም። ምን ብሎ ያምጣል? አሁንም እኔ ልንገርህ፣ ስማኝ። አሁንም እኔ ድንግል ማርያምን ይኸው እኔ ኦርቶዶክስ ላይ ባለማዕተብ ገባ። ድንግል ማርያምን መቼም አላመልካትም። መጽሐፉ ይናገር ደምዬ፣ አንተ ሳትሆን መጽሐፉን እኮ እቀበላለሁ። ደምዬ ምን አልክ መሰለህ? አንተ ይዘው የመጣው መጽሐፍ ነገርኩህ። አንተ ይዘው የመጣው መጽሐፍ ገባ። አንተ ይዘው የመጣው መጽሐፍ ነገ ሊቃውንት አይተውት ገባ። ሊቃውንት አይተውት ልክ እንደ ዮሐንስ መጥምቅ ነው እንደሚባለው መጽሐፍ ሊወገዝ ይችላል። በሚወገዝ ኢንፋለብል የሆነው መጽሐፍ ቅዱስ እያለ ፋለብል በሆነው በዚህ በያዝከው ፋለብል በሆነው መጽሐፍ ላይ ዶክትሪናል ኢሹ ማውራት አልችልም እያልኩ ነው። ገባ። ዌልካም ቱ ሶላ ስክሪፕቸራ ቴንክ ዩ።
ኖ ዌይ ወጥቶ ሶላስ ይችላል። ኖ ዌይ። ስለዚህ ኤፍሬም አየህ ይሄ የሆነ ጥሩ መልዕክት ይቀርብያለሁ። እኔ ደሜን ይገሉታል ይቅርበት። ለምንም አይገሉኝም። ይኸው አሁንም ደግሜ የምናገረው ይኸውልህ ስማኝ፣ ደግሜ የምናገረው ሰላም ለኪም አለው እዚህ ጋር መምህር ሰላም ለኪም ጨምሮ ማለት ነው። ሰላም ለኪም ጨምሮ ለድንግል ማርያም እኛ ኦርቶዶክሳውያን አናመልክም ታመልካላችሁ ብሎ ካመጣ ቅድም እንዳልከው ነው። ይኸውልህ ቅድም እንዳልከው እነ አሁን ኦርቶዶክሳውያን ድንግል ማርያምን እንደ ኢየሱስ ክርስቶስ ቤዛ ናት ብለው እያመኑ አይደለም እንዴ? እነሱ የማያምኑትን በግድ ታምናላችሁ ወይ እያልክ ነው። ግን ምን አለ መሰለህ አሁን ደግሞ ችግር የፈጠረብኝ እኮ ኤፍ ነው። ኤፍሬም ታውቃለህ፣ ችግር የፈጠረብኝ ምን አለ መሰለህ ኖ ዮኒ አንተ እንደምትለው አይደለም፣ ተጨማሪ ነገር አለ። ማርያምን እንደ አምላክነት የሚቀበሉ ሰዎች አሉ። መጽሐፋቸው እነሱ የሚያምኑበት የሚከተሉት መጽሐፍ ይላል። እኔ ደግሞ ቅድም ምን ብዬ መለስኩልህ? ለምሳሌ እዙ ጋር እኛ እዚህ ያላችሁ ስሙኝ አልኳቸው። ድንግል ማርያም አምላክ አይደለችም፣ ሚካኤል አምላክ አይደለም፣ ገብርኤል አምላክ አይደለም ነው ብላችሁ አትናገሩ። ስለዚህ መጽሐፉ ይወገዛ ተወግዞ ስማኛ፣ አዳምጠኝ። ይህንን መጽሐፍ ደምሮ አይደለም ማውገዝ የሚችለው። ይህን መጽሐፍ ገባ? ይህንን መጽሐፍ ማውገዝ የሚችለው የቤተ ክርስቲያን አይናማ የሚባሉ ገባ? ወይም ደግሞ የቤተ ክርስቲያን ሊቃውንት አሉ። ሊቃውንቶች ናቸው ማውገዝ የሚችሉት። ጥያቄው ማን ጠይቁ? ሊቃውንቶቹ አሁን ይህ ጥያቄ አልቀረበላቸው። ደምሮ ማድረግ የሚችለው ምንድን ነው? ደምሮ ማድረግ የሚችለው ምንድን ነው? እዚህ ውስጥ ደምሮ የማያምንበት ከመጽሐፍ ቅዱስ ጋር የሚጋጭ መስሎ የታየውን አንድ ሐረግ ገባ ያለ መቀበል መብት አለው። ግን ደምሮ ኦርቶዶክሳዊ ስለሆነ ያንን እንትን በቤተክርስቲያን ዘንድ እስካልተወገደ ድረስ መቃወም ይችላል። መቃወም አይችልም። አለመቀበል ግን ይችላል። አለመቀበል አልተቀበልክምና ዞራን እኮ እያልከኝ ነው። ደሜ በቃ አልተቀበልክምና አልተቀበልከውም ሰው ይደዝም ያድ ካልተቀበልከው ገብተዋል። ደሜ ስለዚህ ብሎክ ላድርጋ ዝም እንድል ብሎክ ካረኩ አየህ ዝምታዬን ታገኘ። ማን ነው በኮመንት ነው ታች ደምሮ በላለ። ስለዚህ ብሎክ ላድርገውና ዝምታዬን ያገኘዋል። ብሎክ ሳደርገው እና ይሄ ነው በዚህ ሀሳብ እንግዲህ መምህር ሰላም ለኪ የተወሰነ ሃይላይት ይስጡት። እንግዲህ የተወሰነ ሃይላይት ይስጡና ኤፍሬም ግን እኔ እዚህ ቤት ካልሆነ ይቅርታ አድርጉልኝ፣ ኦርቶዶክስ ተዋህዶ እንዳትቀየሙኝ። ኤፍን ፔጄ ጋብዤው ይሄንን ነገር ያሳየኛል። አወነሲ በእውነት ማየት ፈልጋለሁ። ስለዚህ እዚህ ብትፈቅድልንና ሁላችንም እያየ ነው የማይቀበል የሚቀበል ካለ ይቀበለው ያንን ቃል። ካልሆነ ግን እኔ ኤፍን እኔ ፔጅ ላይ አደረገውና በዚህ ጉዳይ ላይ ለቅያሜ ሳይሆን እምቢ ስለተባልኩኝ እዛ ላይ ለማሳየት ችግር የለው። አሁን ያሳይ አንተ ቤት የሚያሳይ ኢስፋይል ግን መምህር ሰላም ለኪ ያሉ እዚህ ጋር ማለት መምህር ሰላም ለኪ ያሉ። ስለዚህ እሳቸው ብቃት አላቸው። እሳቸው ድንግል ማርያምን እናመልካታለን ደሜ ተሳስተሃል እስቲ ይበሉ። መልካም ሰላም ለኪ ይናገሩ። ታንኪ አጋጣሚ ስልክ ተደውሎ ነበርና ይቅርታ። አሁን ኤፍሬም ማውጣት ያለብህ መጽሐፍ ችግር የለውም ታወጣዋለህ፣ ግን በአንድ ነገር ብንስማማ ደስ ይለኛል። እኔ ደግሞ ከመጽሐፍ ቅዱስ ምጠይቅ ጥያቄ ሊኖር ይችላል ማለት ነው። የፈለግከውን ጥያቄ እኔ እጠየቃለሁ። እሺ መልካም ችግር የለም። መጽሐፍ አውጣውና ምክንያቱም አጻጻፍ ስልት የመጽሐፍ ቅዱስ አጻጻፍ ከገባን ያኛውም ይገባናል ብዬ ተስፋ አደርጋለሁ። በፈለጋችሁት ይተረጉሙታል በፈለጉት። እኔ ላውጣውና እንትን ልበለው። አሁን ችግሩ የቱን አንስቼ የቱን እተዋለው የሚለው መዝሙር ነው። በጣም እጄ ላይ ያለው ፋይል 80 ምናምን አንድ ብቻ ነው ማለት ነው። አንድ እሺ። እንዚራ ስብሐት ላይ ኦኬ። ይሄ አሳታሚ የውላችሁ ተርጓሚ መምህር ተስፋ ሚካኤል ታከለ ነው። አሳታሚ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ያሳተመው ነው። ኦኬ። እንዚራ ስብሐት ይባላል መጽሐፉ። ኦኬ። እንዚራ ስብሐት ላይ ምን ይላል መሰላችሁ? ገጽ 125 ላይ
እንደዚህ ይላል። ሁላችሁም ይታያቸዋል ብዬ ተስፋ አደርጋለሁ። ቁጥር 98 ጀምሮ ላንብበው። እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደምግባትሽም ያማረ ነው። ላንቺም የምስጋና እጅ መንሻን አቀርባለሁ። በመፍራት እገዛልሻለሁ፣ በመስገድም እጅ እነሳሻለሁ። የአምልኮ መስዋዕትንም ላንቺ እሰዋለሁ። ደግመዋለሁ፣ የአምልኮ መስዋዕትንም ላንቺ እሰዋለሁ። እሺ፣ ስለዚህ የአምልኮ መስዋዕት ለማርያም ትሰዋላችሁ ማለት ነው። ኦኬ። ስለዚህ ላይ ምንድነው ጥያቄ? ማርያምን እያመለካችሁ ነው፣ የአምልኮ መስዋዕት እየሰዋችሁ ነው። ኦኬ። ስለዚህ አምልኮ ማለት ፈጣሪ የሚል ቀጥታ እሱን ብቻ ነው ግንኙነት አለው ወይስ አምልኮ የሚል ሌላ ትርጉም አለው? አምልኮ ማለት ምን ማለት ነው? ኦኬ። አይ እዚህ ጋር ከተግባባን ችግር የለውም። እሱ ጽሁፍ አምልኮ ማለት ምንም አምጡ፣ መዝገበ ቃላት ክፈቱ፣ የፈለጉትን ትርጉም አምጡ። የአምልኮ መስዋዕት እሰዋልሻለሁ ብሏል። የአምልኮ መስዋዕትን ይሰዋል ማለት ነው። የአምልኮ መስዋዕት ደግሞ የሚሰዋው ለእግዚአብሔር ነው፣ ለሚመለክ አካል ነው። ኦኬ፣ እሺ፣ መልካም። እንደዛ ከሆነ አሁን እዛ በያዝከው ታብሌት ማለት ነው መጽሐፍ ቅዱስን ክፈትልኝና ከዛ እናጻጽረን መልስ ልስጥ። መጽሐፍ ቅዱስ ላይ ስንት ላይ ላውጣሉ? እኔ መጽሐፍ ቅዱስ አለ እጄ ላይ ምንም። እሺ፣ በአፑ ክፈትልኝና እስካሁን እንደከፈትከው ምን ላይ የሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ እኔም አውጣት እችላለሁ። እሺ፣ ቁጥር 23 ምን ይላል? ምዕራፍ 27 ቁጥር 23 የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና ጌታ ሆይ ድረስ። አሁን ይህንን ቃል የእርሱ የምሆንና ደግሞ የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና ይላል። ኦኬ። አሁን ይሄ እንዳነበብከው አሁን ይህንን ቃል የተናገረው ጳውሎስ ነው የሚለው እዛ ክፍሉ ላይ ማለት ነው። የእርሱ የመሆንና ደግሞ የማመልከው ማንን አለ? የእግዚአብሔር መልአክ ይላል። ስለዚህ ቅዱስ ጳውሎስ የአምልኮ ክብር እየሰጠው ነው ለመልአኩ። እኔ እኮ እናንተ መተርጎም ብቻ ሳይሆን ማንበብም ሳትችሉ ለምን እንደምትከራከሩ ነው ግራ የሚገባኝ። አይ የኔ እንኳን ኦዶን የሚለው ምንድን ነው? በጣም በተደጋጋሚ እዚህ ፕላትፎርም ላይ ነግሬያቸዋለሁ። ይሄ ምን ተብሎ እንኳን እንደሚነበብ ማለት ነው። የእርሱ የመሆንና ላንብብ። የእርሱ የመሆንና የማመልከው የእግዚአብሔር መልአክ ይላል። የእርሱ የመሆንና የማመልከው የሚለው እግዚአብሔርን ነው እንጂ መልአኩን አይደለም። ኦኬ። የእርሱ የመሆንና አቤት ኤፍሬም ቆይ አንዴ ደግሞ ያንብበው። እንግዲህ የማመልከው ያለው መልአኩን ነው። ቆይ ችግር የለም ያንብበው እስቲ እንስማ ሁላችን። ምን እኔ ያነበብኩት አይደለም እንዴ? የእርሱ የመሆንና ደግሞም የማመልከው የእግዚአብሔር መልአክ አለ። ስለ እግዚአብሔር ነው የሚያወራው። ደግሞ የማመልከው ማንን? የማመልከው የእግዚአብሔር መልአክ። ስለዚህ የሚመለከው እዚህ ጋር ማን ነው? ከመልአክ በፊት እግዚአብሔር አለ። እግዚአብሔር ነው የሚመለከው። ሰላም ለኪ ላግዞ ይቅርታ። ችግር የለም አይደለም፣ ችግር የለም። አሁን መልሱን አገኘሁት። አሁን ፍሬንት ይዛል። አሁን መልሱን ስላገኘሁት ኮንፊደንስ አለኝ። አምልኮ ትርጉሙን ንገረኝ። አምልኮ የሚለው ትርጉም ንገረኝ። ችግር የለም። መጀመሪያ ትርጉሙ ይናገር። መጀመሪያ አነባበብ መጀመሪያ አነባበብ የሐዋርያት ሥራን ተወውና አምልኮ የሚለውን ትርጉም ንገረኝ። ትርጉሙን አግኝቻለሁ። አሁን መጀመሪያ ማንበብ እንለማመድ። አንድ ጊዜ ማንበብ እንለማመድ። ሐዋርያት ሥራ አንዴ ማንበብ እንለማመድ። የሐዋርያት ሥራ 27-23 የእርሱ የመሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህች ሌሊት በአጠገቤ ቆሞ ነበርና የሚለው የእርሱ የመሆንና የማመልከው እግዚአብሔር ነው ያለው እንጂ የእሱ የመሆንና የማመልከው መልአክ አይደለም። የእግዚአብሔር መልአክ ሲል የሚያመልከው እግዚአብሔርን ኤፍሬም አላለም እኮ እነሱ። እሺ አስረዳውታል። አንድ ጊዜ
አንዴ አስረዳውታለሁ። አንዴ በእንግሊዝኛ አውጣሉታለሁ። አይ ንባቡ በግሪክ አስረዳውታለሁ። እንደሱ አይልም ንባቡ እኮ። ለምን አይረጋጉ? አሁን ላልከው ቃል መልሱን አግኝቼዋለሁ። ቆይ ለምን አይረጋጉ? ኧረ ደሜ ሁላችሁም ማውራት ጀምራችሁ እኔ ዝም ልበል እንዴ? ተቀበለኛለህ ወይ? ደሜ መልሱን አገኘው። ምን እነሱ አይነጋገሩም? ደሜ እነሱ ናቸው ከኔ ጋር ነበር አይጀመርከው አይደለም። ፕሊዝ አሳልፈህ ቆይ ደሜ አሳልፈህ ሰጠህ። ከዛ እነሱ ለመነጋገር እነሱ የበቁ ናቸው። ለሰላም ምዕራፍ 27 የሐዋርያት ሥራ ምዕራፍ 27 አከራካሪ ነው አለም። አሁን ባነሳው ግን ማለት ነው። አሁን ባነሳው ግን ምስጋናና አምልኮን ብለህ ተናገር። አምልኮ የሚለው ቃል እሱን እኮ እየተወያዩ ነው። አንዴ ኒውት አድርገው ይኸው ትርጉሙ ምን እንደሆነ ያስቀምጠዋል። ከዛ በኋላ አንዴ ፕሊዝ እነሱ ይነጋገሩ። ፕሊዝ ደሜ አንድ ጊዜ ኒውት አድርገው መጀመሪያ። ቆይ ወዴትም አልሄድም ደሜ። እንትን ሽፍት ለማድረግ ፈልገህ ከሆነ አንድ ጊዜ ሽፍት አላደርግም። ሽፍት ማድረገው መቼ መሰለህ? በእንግሊዝኛ አንብበን በግሪክ አንብበን መጀመሪያ ማንበብ ተለማምደን ነው። መጀመሪያ ማንበብ መለማመድ አለብን። ኦኬ። ከዛ እሱን ማንበብ ከተለማመድን በኋላ ከዛ በኋላ ምን ማለት ነው ትርጉሙን ምናምን የሚለውን ነገር ሁሉን ነገር ታመጣለህ አንተ። ችግር የለውም። አንድ ጊዜ ባይብል ሀብ ላይ ላውጣና ማንበብ እንለማመድ። ቆይ ችግር የለውም። መጀመሪያ አይ ነው እንትን በአማርኛው የተጻፈው ማትቀበለው ከሆነ አማርኛው ማንበብ ትችላለህ። አማርኛውንማ ማንበብ በእንግሊዝኛው ላንብበው እንዳትጣሉ። እኔ በሁሉም ቨርዥኖች አውጥቼዋለሁ። አንዴ ኤፍ እኔ ላንብበው አንዴ። ኤፍ ትንሽ አክሰንቷን ስላለች ዮኒ ያንብብ። For there stood by me this night the angel of God, whose I am and whom I serve. That's what it says. ስለዚህ the angel of God ብሎ ነው የሚለው። ቆይ እሺ፣ አሁንም መሰለህ ይሄንን ያመጣው he doesn't say አምላክ የእግዚአብሔር አምላክ እያለ አይልም በእንግሊዝኛው። እሺ ችግር የለውም። አሁን ምን መሰላችሁ አካሄድ አሁን ምን አመጣ መሰለህ? የአማርኛ መጽሐፍ ይዞ መጣ አይደለ? በአማርኛ እንግዲህ አምልኮ ትፈጽማላችሁ ብሎ የሆነ ክፍል ከፈተ አይደል? አሁን እኔ ደግሞ የከፈትኩለት የአማርኛ መጽሐፍ ቅዱስን የከፈትኩለት። ኦኬ፣ አማርኛው ላይ መጨረስ አለብን። ምክንያቱም እያወራን ያለ ነው ስለ ቋንቋ ነው። አምልኮ የሚለው ቋንቋ ማለት ገብታችኋል? ስለዚህ እዚህ ጋር በአማርኛው ስታነባው የኔ ራስህ አንብበዋል፣ ምስክር ነህ። የማመልከው ያለው መልአኩን ነው፣ የእግዚአብሔር መልአክን ነው የማመልከው የሚለው ማለት። ኦኬ፣ ረባኮት እንዴ! በዚህ ነው መጨረስ ያለብን። እርሱ የምሮትን ነው እንደዛ የሚሉት? አዎ የምሬ ነው እያልኩ ያለሁት። እሺ፣ የቤተክርስቲያን ማስረጃ ያመጣሉ። አንድ የቤተክርስቲያኖት የራሶት የቤተክርስቲያኖትን ኮመንተሪ ያመጣሉ። ይህንን መልስልህ እኮ እየተባልክ ያለው እንድምታ መጽሐፍ ማለት ነው። የሚስቁት በአንድምታ መጽሐፎት ነው ይሳቁት። አሁን ነው በአንድምታ ምናምን አይደለም፣ እየሳቁም አይደለም። ኦኬ፣ አንተ አማርኛ መጽሐፍ አመጣ፣ የአምልኮ ክብር ትሰጣላችሁ ለድንግል ማርያም ብለህ የሆነ ክፍል አነበብክ አይደል? እሺ ኦኬ፣ እሺ እንደዛ ካልክማ አማርኛው መጽሐፍ ቅዱስ ደግሞ እያለ ያለው አንተ ያዝከው መጽሐፉ ማለት ነው። እሺ እንደዛ ካልክማ እያለ ያለው የማመልከው ያለው መልአኩን ነው። ስለዚህ መልአኩን ቅዱስ ጳውሎስ መልአኩን ያመልከዋል ወይ? ይህንን ከመለስክ ያኛው መጽሐፍ ትረዳዋለህ ነው። አሁን አማርኛው አጻጻፍ ስላልገባ ነው ያንን መጽሐፍ ትችት ውስጥ እየገባ ያለው ማለት ነው። ኦኬ፣ አማርኛው መጽሐፍ አሁን እኮ ወደዚህ የመጣ ነው። እኛ አሁን ግሪኩን የማወጣው እንግሊዝኛውን የሚያወጣው አማርኛ እርሱ አልገባውትም። ለምንድን ነው ግሪኩን የምታወጣው? እርሱ አልገባውትም፣ አማርኛ አልገባውትም። አማርኛ አያውቁም። ምን ላድርግ? ኖ ስለዚህ ለዛኛው መጽሐፍ አማርኛ ካወቁ ይውሎት የሚለው ግልጽ ነው እኮ ይውሎት 23 ላይ ምን ይላል መሰሉት? የእርሱ የመሆንና ደግሞ እኩል ነው። ምንድን ነው ነገሩ? አልገባኝም። እሺ አሁን እኔ ሚት ላድርግና ሲጨርሱ አወራለሁ። እሺ ሚት አድርግልኝ። እኔማ ሳውራማ እኩል እያወሩብኝ ስለሆነ ወይ እኔ ዝም ልበልና ሲጨርሱ ላውራ ነኝ። እኔ ማውራ ከሆነ 23 ላይ የእርሱ የመሆንና ደግሞም የማመልከው የእግዚአብሔር መልአክ በዚያች ሌሊት በአጠገቤ ቆሞ ነበርና ይላል። አሁን እዚህ ጋር የእርሱ መሆንና የማመልከው የእግዚአብሔር መልአክ ሲል የእግዚአብሔር መልአክን ነው የሚያመልከው እያሉ ነው። አይደለም፣ መልአክ ከሚለው በፊት የእግዚአብሔር ሚላለን
የእርሱ የመሆንና የማመልከው ያለው እግዚአብሔርን ነው እንጂ መልአኩን አይደለም። ይሄ ምድር ላይ ያሉት ኮሜንታሪዎች በሙሉ ምድር ላይ ያሉ ፍቺዎች በሙሉ እንግሊዘኛው ምኑም የእርሶም የቤተ ክርስቲያን አንድምታም ሁሉ ምድር ላይ ያሉ ፍቺዎች በሙሉ ይሄንን ነው የሚሉት። እርሶ ግን መልአክ ነው ያመለከው እያሉ ነው። እና እርሶን ልቀበል እንዴ? አንድ አምጡ እኮ አልኩት አይደል? የቤተ ክርስቲያኒቱን የእርሶን እንኳን አንድምታ መጽሐፍ አያመጡም እንዴ? አንድ ማስረጃ አምጡ፣ አንድ ኮሜንታሪ አምጡ እንዴ። ዝም ብሎ እኔ ብያለሁ ይባላል እንዴ? እንዴ ሰርች አድርጎ ማመልክ የሚል ነገር ሰርች አድርጎ የመጣውን ነገር አንብቦ ይሄ እንደዚህ ነው ይባላል እንዴ? አንድ ትርጉም አምጦ እንደዛ ብሎ ይፈታ። የእርሶ ቤተክርስቲያን ነው ያልኩት እኔ፣ የኔ አላልኩም። የአንድምታ መጽሐፍ ሊሆን ይችላል፣ የእርሶን አምጡ። የእርሶ ስኮላሮች ሊሆኑ ይችላሉ። አንድ የፈታ አምጡ። መልአኩን ነው የሚያመልከው ብሎ ይፈታ ማለት ነው። አማርኛው የሚለው እግዚአብሔርን ነው ማመልከው ነው። የእግዚአብሔር መልአክ ተብሎ ስለተገለጠ መልአኩን ነው የሚያመልከው ማለትም ማለት ነው እንዴ። ጨረስ ኤፍሬም? እሺ መሀል ላይ እኔ ጋር ደግሞ እንዳትገባ። ኦኬ ሉክ አሁን ምን አደረገ ኤፍሬም? ይኸው እናንተ ኦርቶዶክሳውያን ድንግል ማርያምን ታመልካላችሁ ብሎ አንድ መጽሐፍ ከፈተ። ያውም የአማርኛ መጽሐፍ ነው፣ ግዕዝም አይደለም፣ ሌላ መጽሐፍም አይደለም። ኦኬ አምልኮ የሚል ቃል ስለተጻፈ ብቻ ታመልካላችሁ ካልክ አማርኛው መጽሐፍ ምን ይላል? የሐዋርያት ሥራ ምዕራፍ 23 ላይ የማመልከው ይለና እግዚአብሔርን አይደለም የሚለው የእግዚአብሔር መልአክ ነው የሚለው። ሁላችሁ አንብቡት፣ አፕሊኬሽን ያላችሁ ማለት ነው። የማመልከው የእግዚአብሔር መልአክ። ስለዚህ እግዚአብሔር የሚል ከፊት ስለቀደመ እሱን ነው የሚያመልከው እንጂ መልአኩን አይደለም። ይሄ አያስኬድም ጨርሶ፣ ከቋንቋ ውጭ ነው። የእግዚአብሔር መልአክን ነው እያለ ያለው የሚያመልከው የእግዚአብሔር መልአክ። ኦኬ ስለዚህ እዚህ ጋር ቃል በቃል እንውሰደው ከተባለ የሚመለከው መልአኩ ነው ማለት። ጥያቄ እንጠይቅ። አንድ አስጨርሰኝ። እኔ እኮ መሀል ላይ አልገባሁም። እዚህ ጋር አሁን ቃል በቃል እንደተጻፈው ከሆነ የሚመለከው የእግዚአብሔር መልአክ ነው። ኦኬ ስለዚህ ቅዱስ ጳውሎስ መልአኩን ያመልከዋል ማለት ነው፣ አምላኬ ብሎ ፈጣሪዬ ብሎ። ኦኬ ስለዚህ ያኛው መጽሐፍ ስታመጣ እኔ ከመጽሐፍ ቅዱስ አመጣለና ልክ ሌላ ቦታን ብትሄድ ማለት ሌላ ጽሑፍን ብታመጣ ከመጽሐፍ ቅዱስ ማመጣልህ ቃል አለ። መጽሐፍ ቅዱስን አጻጻፉ ከተረዳኸው ሌሎች መጽሐፍትን አትተችትም ነው። ከቋንቋ አንጻር ማለት መተቸት አትችልም። ለምን? መጽሐፍ ቅዱስ ላይ የሚጻፉ ቃላት አሉ። አሁን ብዙ ነገሮች ማምጣት ይችላሉ ከመጽሐፍ ቅዱስ። ኦኬ ስለዚህ እኔ ከዚህ አንጻር ነው፣ ወደ ግሪክ ወደ ምናምን አያስኬድም። እኔ እያወራን ያለነው በአማርኛ ስለጻፉት ያጻጻፍ ዘይቤ ስላለ ያንን ወስደህ ታመልካላችሁ ድንግል ማርያምን አትበል። ይኸው ያንተ 66ቱ መጽሐፍ ላይ እንዲያም 81ዱ እንደዛ አይደለም የሚለው 66ቱ መጽሐፍ ላይ እንዲህ ብሎ ተቀምጠዋል። ስለዚህ ለዚህ መልስ ከሰጠ ለዛኛው መልስ ታገኛለህ ነው። ኦኬ እግዚአብሔር የሚል ከፊት ስለቀደመ የእግዚአብሔር እኮ ነው የሚለው እግዚአብሔር አይደለም ቀጥታ የሚለው የእግዚአብሔር መልአክ። ይሄ መጽሐፍ የሚለውን ላንብብ አንዴ። ይሄ መጽሐፍ ያስታርቀ ለምንድን ነው ደሜ? እኔ እኮ እየጠበቅኩ እኮ ነው እሳቸው እስኪጨርሱ። አይደለም እዚህ ጋር መጽሐፉ ስለሚመልስ እኮ ምንድን ነው እየሆነ ያለው? ወይ በደቂቃ ይሁን ወይ አይደለም። አዳምጠኝ፣ እንደዚህ ይላል። ምንድን ነው አዳምጥ ደሜ? ውይይት ማን እየገባ ለአንተ እኮ ነው የማነብልህ። አዳምጠኝ። ለእኔ አታንብኝ። እኔ በቂ ፋይሎች አለኝ። እኔ ቤት ነው ያለሁት። ችግር የለውም። ዛሬ የእናንተን ሁሉ መጽሐፎች እያወጣሁ ነው። ችግር የለውም። አንተ የምትለው ነው እየደገፈ ያለው ነው የምልህ። 80 ገባ 80 አንተ የምትለው እየደገፈ ነው። እንደዚህ ይላል። ይኸውልህ ያንተን አልፈልግም። እኔ ቤት ነው ያለሁት። መጽሐፎች በሙሉ አሉ እኔ ጋር አጠገቤ ማለት ነው። ላንብብና ወደ ሌላ ጥያቄ እንግባ። በቃ ሙጥት ማለት አያስፈልግም። አታንብብልኝ እያልኩ በግድ እኔ ነው 80 መጽሐፍ። ይሄ 80 መጽሐፍ ነው። የሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ እኔ ለእርሱ የምሆንና የማመልከው እግዚአብሔር የላከው መልአክ በዚህ ሌሊት በአጠገቤ ቆሞ ነበርና ይላልና የማመልከው እግዚአብሔር ብሎ የ80 መጽሐፍ ይናገራል። የማመልከው እግዚአብሔር ብሎ 80 መጽሐፍ ይናገራል። ስለዚህ 66 ተሳስተዋል ማለት ነው የአማርኛው ክፍል። 66ቱም ሳይሆን የተሳሳተው እርሶ ማንበብ ስለማይችሉ ነው። አንዴ አሁን እኔ እገባለሁ አልገባም? እኔ እገባለሁ አልገባም? አንዴ መምህር ቀጥተኛው አንዴ ይቅርታ። እሺ በዚህ ታምናለህ ኤፍሬም? በዚህ ትርጉም ታምናለህ ኤፊ?
ታምናለህ? በዚህ በትርጉም ምንድን ነው መጽሐፉ? የመጽሐፍ ቅዱስ መዝገበ ቃላት ታውቀዋለህ? መጽሐፍ አውቃለሁ። የመጽሐፍ ቅዱስ መዝገበ ቃላት ታውቃለህ? አምልኮ የሚለውን አንሄድም። ጳውሎስ መልአክ አምልኳል ብለዋል። ሰላም ለኪ ጳውሎስ መልአክ እንደማምለኩን ጳውሎስ አምልኳል ብለዋል። እንዳያዋሹ አሁን ደግሞ ጳውሎስ መልአክ ጳውሎስ ያመለከበትን እናምጣ መጀመሪያ። ሰማንያኑን አነበብኩልህ ፊ አንተ ደግሞ የአራዳ ልጅ አይደለ እንደ ግድ ማስጠናት ልዝለላቸው አሉ እንጂ የሚከራከሩት ጳውሎስ እኮ አመለከ ብለው ነው። መልአክ አመለከ ብለው ነው። አንዴ ደግማ አንብበው፣ አንዴ እንማማርበት። አሁን ደግሜ ያነባለው ይሄ ሰማንያዱ መጽሐፍ ነው። ይሄ ሰማንያዱ መጽሐፍ ነው። ደግሜ ያነባለው ግን በትርጉሙ ላይ እንነጋገራለን። አምልኮ በሚለው ትርጉሙ ላይ እንደዚህ ይላል። ሰማንያዱ መጽሐፍ እኔ ለእርሱ የምሆንና የማመልከው እግዚአብሔር የላከው መልአክ በዚህ ሌሊት በአጠገቤ ቆሞ ነበር ይላል። በቃ አሁን ምንድነው እዚህ ጋር የሚለው በግልጽ አሁን በትርጉሙ ልክ ነው ማለት ነው። በቃ በትርጉሙ እንነጋገር። አምልኮ በሚለው አምልኮ፣ ስለዚህ አምልኮ ለእግዚአብሔር ነው የተሰጠው። አምልኮ የሚለውን ትርጉም እንነጋገር። አምልኮ የሚለውን ኖ እዛ ጋር ባሉት አባታችን ባሉት ይሄማ ለእግዚአብሔር ነው። የሐዋርያት ሥራ 27 ለእግዚአብሔር ነው። ኤፍሬም እዚህ ጋር ልክ ነህ ማለት ነው። አምልኮ የሚለውን ትርጉም ከኤፍሬም ጋር እንነጋገር። ከኤፍሬም ጋር እዚህ ጋር ለተናገረው አሁን እዚህ ጋር መጽሐፍ ቅዱስ ማግኘት እዚህ ጋር እኔም አለዋ እንደ ድንጋይ አረከኝ እኮ አለ አይደለ? ሐዋርያት ሥራ ምዕራፍ 27 ቁጥር 23 የእግዚአብሔር መልአክ አይደለም አምልኮ የተቀበለው፣ እግዚአብሔር ነው የተቀበለው። ተባረክ። አለቀ በቃ። ስለዚህ ኤፍሬም ልክ ነው። ሰማንያዱ የተናገረውን ነው የምንናገረው። ስለዚህ ኤፍሬም ልክ ነው እያልከኝ እኮ ነው። ልክ ነው ኤፍሬም። ቆይ ደሜ አንዴ ቆይ እንትን ነጥብ እያስጣልኩ እኮ ነው ያለው። ደሜ ምን መሰለህ ማስጣል ሳይሆን መማማር ነው። ደሜ በቃ ተው፣ ነጥብ አስጥላል ብለዋል። ደሜ ሚታርክ አንዴ ሚታርክ ደሜ ሚታርክ እኔ ምን አልኩኝ? በ81 እንዲያም እንደዛ አይልም። 66 ላይ ግን የማመልከው የሚለው ግልጽ በግልጽ መቼ ሲሆን እዚህ ጋር እንትን አንብበዋል። አንተ ራስህ የማመልከው የሚለው የእግዚአብሔር መልአክ ነው የሚለው ቃል በቃል ማለት ኦኬ። ስለዚህ እዚህ ጋር ስለተጻፈ 66 መጽሐፍ ይጣላል ወይ የስህተት መጽሐፍ ተብሎ ስህተት አለበት መልአክ ይመለክበታል ተብሎ ይጥለዋል? ሰው አይጥለውም አይደል? ኦኬ የ81 ልክ ነው አጻጻፉ። ግን እዚህ ጋር መልአክ ማን ነው አምልኮ የሚለው ቃል ልክ ኤፍሬምን እንደሚያስበው ወይም ነው ብዙዎች እንደሚያስቡት እንዲሁ አምላኬ ፈጣሪ ብሎ ማምለክ አይደለም። ቃል በቃል እሱ ብቻ አይወክልም። እሱን ይወክላል፣ ግን እሱን ብቻ አይደለም። አምልኮ የሚለው ቃል መገዛትን ያመለክታል። መገዛት ከዛው ላይ እኮ አሁን ሰላም ከዛው ላይ እኮ ኤፍሬም ከዛው ላይ እኔ ያነበብኩትን በስነ ስርዓት አንብቦ ለእግዚአብሔር እንጂ መልአኩ አይደለም የእግዚአብሔር የተባለው እያለ በግልጽ ኤፍሬም ሲናገር ነበር። አይደለ ነበር አልነበረም? አማርኛውን እያነበበ ከተሳሳትኩ ምን ይበል ኤፍሬም እኮ ምን ይበል? ኤፍሬም ቃል በቃል እዛ ላይ ባለው ነገር ላይ ሲናገር ምን ብሎ ነው ያነበበው? ኤፍሬም የእግዚአብሔር ስለ እግዚአብሔር ነው። ይኸው ለአንብበው ደግሜ እዚህ ጋር ይሄ እኛ መጽሐፍ ቅዱስ ነው አይደል? ቆይ መምህር ሰላም ለኪ ይሄ እኛ መጽሐፍ ቅዱስ ነው አይደል? ይሄኛው ኤፍሬም ማን ነው የኔ ያንብበውና ቅድም ያነበውን ያንብበውና ሰው ሰምቶ ይፍረድ። እሺ ችግር የለውም። የሐዋርያት ሥራ ምዕራፍ 23 ነው አይደል? ምዕራፍ 27 ቁጥር 23 ኦኬ። ኦኬ የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበርና። እዚህ አሁን የማመልከው ያለው ለማንን ነው? እዚህ ጋር
እንደሚለው ከሆነ መጽሐፍ ቅዱስ እንደሚለው እዚህ ጋር የእርሱ ይላል ሲጀምር የእርሱ የምሆንና ደግሞም የማመልከው የእግዚአብሔር መልአክ በዚህ ሌሊት በአጠገቤ ቆሞ ነበርና ይላል። የማመልከው ያለው ማንን ነው? የእግዚአብሔር መልአክ ነው አይደል? እኔ እንደዛ ትርጉሙ አሁን ተረጋግቼ ሳነበው ቆይ አንዴ ተረጋግቼ ሳነበው ቃሉ ከላይ የእርሱ የምሆን ደግሞ የማመልከው ሲባል እግዚአብሔር አምላክን ነው። ሌላ የምንሄድበት አለ ሲባል ሳይሆን ቃሉ እያለ ያለው ንባቡ እያለ ቃሉ የሚለው ነው የማወራው። ስለዚህ እግዚአብሔር ነው እዚህ ጋር የሚለው የእርሱ የሚሆነው ይሄው ደምሮ አያውቅም ብለህ እኔ ላትቀልድም። ሁለቱም ከአብ ነው የሚሰርጹ ብሏል። ቆይ ኩነትና ስርጸት ምንድን ነው የሚያገናኛቸው? እኔ ምን አውቃለሁ? ኩነትን እነሱ የሚያብራሩት በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ ሕይወትነት እንደዛ ብሎ ነው የሚያብራሩት። አብ ለወልድም ለመንፈስ ቅዱስ